ሁለቱ የፖለቲካ ኃይሎች በገቡበት ጸብ ያሰለፏቸው ኃይሎች በተለይ በሰው ማዕበል ብሎ ህወሓት 3 ጊዜ ከ2013 ከ2015 በነበረው ጦርነት ምን ያህል ሰው እንዳለቀ ፋሲል እናውቃለን። የብልጽግና መንግስት ከአረብ ሀገር ባገኛቸው ድሮኖች በኮንጎ ሄድ የነበረ የህወሓት ሰራዊትን መጥቶ ያሳይባቸውን አንዳንድ ቪዲዮዎችም ያዩ ባልደረቦቻችን ነግረውናል። እጅግ አሰቃቂ ጦርነት ነው። በአጭር ጊዜ ውስጥ ከሁለተኛው የዓለም ጦርነት በኋላ ብዙ ሰው ያለቀበት እንግዲህ የጅሎች ጦርነትን ብለው የእርስ በርስ ጦርነት ስለሆነ ከዛ በኋላ ትግራይ ቀርጿ ተቀይሯል። በትግራይ በኩል ካየኸው ጦርነቱ ያስከተለው አደጋ ቀውስ ከባድ ነው። ወጣቱ ነቅሎ የመውጣት አዝማሚያ አለ። የቀሩት ምናልባት በእድሜ የገፉ ሰዎች ናቸው። ከጦርነቱ የተረፈው አካለ ስንኩል ነው፣ በክራንች የሚሄድ ነው፣ አይነ ስውር ነው፣ የቤተሰብ ጥገኛው ነው። እንደገና የተረፈውን ደግሞ ብልጽግና በሚከተለው የፖለቲካ ስልት ህወሓትን የማድከም የፖለቲካ ስልት ምክንያት የትግራይን ህዝብ በከበባ ውስጥ አድርጎ በኢኮኖሚ የማድቀቅ ስልት አለ። እኔ ትዝብቶችን በሁለት መንገድ ላስቀምጠው። ህወሓትን የማዳከም የኦህዴድ የብልጽግና ስልት አንደኛው ከህወሓትን ራሱ ምንድን ነው ያደረገው? ከህወሓት ውስጥ በስንጠቅ ያወጡትን እነ ጌታቸውን እነ ጻድቃንን ሌሎቹን ይዞ አዲስ አበባ አምጥቶ ህወሓት ላይ እንዲተኩሱ ማድረግ ነው። ጀነራል ታደሰም ታስታውስ እንደሆነ በአብይ ለአንድ ዓመት ይራዘም ሲባል ተሹሞ ህወሓት በውክልና የአብይ ወኪል ሆኖ በትግራይ የሚያስተዳድረው ክልል ላይ ምንም አዎንታዊ ውጤት ስላላመጣ ጥቅም የለውም ብሎ በቃ ጉባኤ አድርጎ አሰናብቶታል። ታደሰ እዛው መቀሌ ነው። አንዳንድ ጊዜ ቁም እስረኛ ነው ይላሉ። አንዳንድ ጊዜ ደግሞ በስተርጅና ያገኘውን ልጅ ህፃን ነች እሷን እየተንከባከበ እያሳደገ ነው የሚል ከትግራይ የሚወጡ መረጃዎች አሉ። እነዚህ አመራሮች የሚያስቡት ከራሳቸው ውጪ ወይም ከልጆቻቸው ውጭ ስለሌላው ያስባሉ ወይ? በህወሓት ውስጥ የነበሩ ሰዎች ጻድቃን እናውቃለን፣ ባለሀብት ነው። ጌታቸው እናውቃለን። የትግራይን ህዝብ በለው ፍለጠው ቁረጠው ብሎ አደባባይ ይዞ ወጣ ነው። በጦርነቱ ወቅት እናስታውሳለን። የጌታቸውን ቅስቀሳ ተቀብሎ የተመመው የትግራይ ተወላጅ በጌታቸው አንደበት ሰምተናል። የ5ኛ ዓመት የፒኤችዲ የሜዲሲን ተማሪዎች የሜዲካል ስኩል ተማሪዎች ጭምር ገብተዋል ብሎ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የተባለው ሰውዬ የትግራይን ወጣት ለጦርነቱ መቀስቀስ እንደ ማዕበል ደብረ ሲና ድረስ ይዞ የመጣ ዋነኛው ልሳን የነበረው ጌታቸው ረዳ ነው። ጌታቸው ረዳ ጊዜ ተገልብጦ ህወሓትን ከድቶ ከብልጽግና ከአብይ ጋር ቆሞ ደግሞ እነ ደብረ ጽዮን እየቀጠቀጠ ህወሓት መወገድ ያለበት ነው፣ ለ21ኛው ክፍለ ዘመን አይመጥንም እያለ ነው። የኢትዮጵያ ህዝብ ቤተ ሙከራ ሆኗል። እንደ አይጥና ድመት አንድ መድኃኒት ተሰርቶ ከሰው በፊት መጀመሪያ በአይጥ በድመት በእንስሳ ላይ ተሞክሮ ውጤታማ ሲሆን ወደ ሰው የሚመጣው። እኛ መሞከሪያ ሆነናል። የትግራይ ህዝብ መሞከሪያ ሆኗል። ህወሓት ለግማሽ ምዕተ ዓመት ክልሉን ጠርንፎ ይዟል። እንደገና ደግሞ ከህወሓት ጋር በነበረው የስልጣን ግጭት ህወሓት ለእኔ አልተገዛም፣ አልተንበረከከም፣ እቀጠዋለሁ በሚል ፉከራ ይኸው የሚሆነውን ነገር እያየ ነው። ስለዚህ እነ ጌታቸውን ጻድቃንን ከውስጥ ትመለምላለ። ትግራይ ውስጥ ያሉ ፓርቲዎችን አንዳንዶቹን አምጥተ ደግሞ በሌላም መንገድ የቀድሞ አረና የምናውቀው ልጅ ስሙ ጠፋብኝ። እሱም እኮ ከአብይ ጎን ነው ያልበለጸገ። ምናልባት ትግራይ ውስጥ የነበሩ በጦርነቱ ደጋፊም ተቃዋሚ የሚሆኑት አዲስ አበባ ተሰብስበው ደሞዝ እየተቆረጠላቸው አጃቢ ታዞላቸው በቪላ ቤት ውስጥ እየኖሩ ህወሓትን ነጋ ጠባ በፕሮፓጋንዳ እየቀጠቀጡ ነው። እንግዲህ አንደኛው ይሄ ነው። የፖለቲካ አንጃ ከህወሓት ውስጥ አውጥታ አዲስ አበባ አስቀምጠ ህወሓትን መደብደብ ነው። የትግራይ ህዝብ በህወሓት ላይ እንዲነሳ ማድረግ ነው። ሁለተኛው ሀራ መሬት፣ ነፃ መሬት አፋር ላይ እነ ጀነራል ድንኩል የሚባል ነው ይመስለኛል የቀድሞ የቲዲኤፍ ሰራዊት አመራሮችንም እነሱ ህወሓቶች እንደሚሉት በዲሲፕሊን ግድፈት ጉድለት የተባረሩ በጦር መሳሪያ ሽያጭ የሚጠረጠሩ ሰዎች ተወሰነ ሰው ይዘው ወደ አፋር የገቡበት ነው። እነዚህን ብልጽግና አሰልጥኖ አስታጥቆ ተዋጉ እያለ ነው። ነገር ግን አሁን እምቢ እያሉ ነው። በተወሰነ መልኩ ከፋኖ ጋር አንዳንድ ቦታ ላይ ውጊያ እያስገቧቸው ነው። ግን ወደ ትግራይ በአፋር በኩል ከህወሓት ጋር ውጊያ አናደርግም እያሉ ነው። ብልጽግና ግን ባጀቱን ከአዲስ አበባ እየቆረጠ አንድ ሴት ጀነራል አለች
ማነች የምትባል ስሟ ጠፋብኝ የቀድሞ የህወሓት አባል ጀረናል እሷ ነች አስተባባሪው ፋይናንሱንም ታስተባብር እሷ ነች ስለዚህ ከነ ብርሃኑ ጁላ ጋር ሆነው ይሄንን ሐራ መሬት የሚገኘውን ሰራዊት ህወሓትን ለወታደሩን ለሁለት ከፍለን እንዲዋጋ ማድረግ ነው ይሄ በተወሰነ መልኩ እንደከሸፈ የተነገረ ነው ምንም ውጤታማ መሆን አልቻላችሁም እንደውም አብይ 4 ኪሎ ላይ ጸጉሩን ሲነጭ ነበር የሁሉ ባጀት እየፈሰሰ ምንም አላደረጋችሁም አፋር ደርሳችሁ አዲስ አበባ መምጣት ሲጮህባቸው ደግሞ አፋር ተመልሶ የመሄድ ነገር ነው ወታደራዊ አመራሮቹ አዋጪ አልሆነም እንግዲህ ሶስተኛው ነገር እንግዲህ ምናልባት በፕሮፓጋንዳ በኢኮኖሚ ማለት በጀት በመከልከል የትግራይ ህዝብ ህወሓት ላይ እንዲነሳ ማድረግ ነው ባጀት ከልክለ ለህክምና ነዳጅ ከልክለ የፌደራል መንግስት ሰራተኞች ከአዲስ አበባ ወይም ከፌደራል መንግስት የሚያገኙትን ደሞዝ የመምህራንን እንደገና የመንግስት ሰራተኞችን አጠቃላይ ደሞዝ ከከለከልክ ምንድን ነው የምታደርገው አሁን ትግራይ የትምህርት ቢሮ ባወጣው መግለጫ ላለፈው 6 ወር ደሞዝ ያልተከፈላቸው ሰራተኞች ማስተማር የማይችሉበት ሁኔታ ተፈጥሯል እያለ ነው ስለዚህ በህወሓትና በህዝቡ መካከል መንገራገጭን ጥርጣሬን ስጋትን ትፈጥራል ስለዚህ በከበባ ውስጥ ህወሓትን በደንብ አድርጎ ለማድቀቅ ከህዝቡ ለመለየት ይጠቅመናል ብለው ይህን ነገር እያደረጉት ነው ፋሲል ሰሞኑን በኢትዮጵያ ቴሌቪዥን ላይ በዋናነት ደግሞ አሚኮ የሚባለው የኦህዴድ ተላላኪ ልሳን በአማራ ክልል ውስጥ ህወሓትን እንዴት እንደሚቀጠቅጠው ቦታ ይዘገንናል ያለማቋረጥ በየቀኑ ነው ልክ 2013 ላይ ጦርነት ሊጀመር እንደነበረው አዝማሚያ ነው ስለዚህ በብአዴን በኩል ነው ህወሓትን መተንኮስ የተፈለገው ህወሓት ግን አሁን ብልጥ ሆኖ ብአዴን የሚተኩሰውን ነገር የ4 ኪሎ መልእክት እንደሆነ ስላወቀ ምላሽ ሰጥቶ ያውቅም ጠቅላይ ሚኒስትሩ ግን ደብረ ማርቆስ ሄዶ ንግግር ሲያደርግ በፍጥነት ነው ደብረ ጽዮንም የክልሉ የተወሰኑ ተቋማት ምላሽ ሰጡት ምላሹም የሚገርም ነው ታሪካዊ ዳራ አንስተው ጠቅላይ ሚኒስትሩ በህዝብ መካከል የሚዘራውን መርዝ የአማራንም የትግራይን ህዝብ ማጋጨት የሚችልበት ደረጃ አልፏል አይሆንም የሚል ነው ከህወሓት የሚጠበቅ አይደለም ቀደም ሲል የአማራ ማህበረሰብ ላይ የተሰራው ነገር ስለምናውቅ ስለዚህ እነዚህ ነገር ደምረን ስናያቸው ውጤታማ አላደረጉትም በጊዜ በሂደት በተራዘመ ጦርነት ውስጥ ውጤታማ ስላልሆነ ምንድነው አሁን እየተደረገ ያለው አዲስ አበባ ውስጥ ወይም መስቀል አደባባይ ወይም ደግሞ ስቴዲየም ውስጥ የትግራይ ተወላጆች በሚል የተቃውሞ ሰልፍ ትጠራለ ጦርነት ይቁም አፈሳው ይቁም የፕሪቶሪያ ስምምነት ይከበር የፕሪቶሪያ ስምምነት ምንድነው በጣም እንቆቅልሽ የሆነ ነገር ነው የፕሪቶሪያ ስምምነት የጣሱት እኮ ሁለቱም ናቸው በፕሪቶሪያው ስምምነት ቢሆን ኖሮ አብይ ህወሓትን ትጥቅ አስፈትቶ ዲዲአር ተከብሮ ታድሶ ገብተው የፌደራል መንግስቱ የሚቆጣጠረው ክልል ይሆን ነበር ያ እንዲሆን አልተፈለገም ጦርነቱ የተካሄደ ከህወሓት ጀነራሎች እና አብይ የላካቸው ጀነራሎች ሲሸልስ ላይ ተነጋግረዋል ኢትዮጵያ መከላከያ ሰራዊት ለሀገሬ ሰሜኑ እዝ ከጀርባው ተወጋ ብሎ በቁጭት በሚፋለምበት ወቅት አብይ ከህወሓት ጋር እንደራደር ኤርትራን አስወጣለሁ ከዛ ኤርትራንም እንቀጠቅጣለን ብሎ ቃል ገብቶላቸው ነበር ይሄ ብቻ አይደለም የፕሪቶሪያ ስምምነት ተደረገ የፕሪቶሪያ ስምምነት መሬት ሳይወርድ ወደ ናይሮቢ ሄዱ እነ ጻድቃን እነ ታደሰ ወረደ እነ ጌታቸው ከነ ብርሃኑ ጁላ ጋር ናይሮቢ ከተገናኙ በኋላ ነገሮች ተለወጡ ከዛ ሀላላ ኬላ ላይ በሶስተኛ ደረጃ ተገናኙ ነገሮች ተቀይረው የፕሪቶሪያ ስምምነት የሚባል ቀርቶ እነ ጻድቃንን እነ ጌታቸውን ይዞ ህወሓት ትጥቅ ሳይፈታ ሰራዊቱ ሳይበተን ይሄው ዛሬ ዲፋክቶ ስቴት ወይም ራስ ገዝ ነው የፌደራሉ መንግስት በኩል ደረጃ ምላሽ የሰጠ ነው ስለዚህ የኃይል ሚዛኑ ስለተዛባ የአብይ መንግስት ጦርነት ላድርግ አላድርግ ቴርሞሜትር መለኪያ አድርጎታል ነጻድቃንን እነጌታቸውን በሚዲያ ያመጣል አጀንዳ ይሰጣል ቅዳሜ ዕለት ደግሞ ሰላማዊ ሰልፍ ይወጣል ህወሓትን ያወግዛሉ ይቀጠቅጣሉ ከዛስ አሁን ደረጃ በደረጃ መሄድ የተፈለገበት ነገር አለ የዓለም አቀፍ ማህበረሰብ አዲስ አበባ የሚገኙ ዲፕሎማቶች ይሄው የትግራይ ህዝብ የቀድሞ አመራሮች ኒኩለስ ናቸው እንግዲህ ጌታቸው ጻድቃንም አይደለም ፋሲል በጦርነቱ ወቅት በህወሓትና በብልጽግና መካከል በነበረው ጦርነት ጻድቃን ሰራዊታቸው እየገሰገሰ ሲመጣ ደሴ ላይ የተንቀባረረ በትምክት ያደረገው ንግግር የሚረሳኝ አይደለም ድርድር ያስፈልጋል ከዓለም አቀፍ ሚዲያ ጋር ሲያይ የብልጽግና መንግስት
አልቆለታል። የአብይን ስርዓት ከማስወገድ ውጪ ከማን ጋር ነው የምንደራደረው ብሎ በኩራት ሲናገር ነበረ። ስለዚህ አቅጣጫ ወዴት ሊሄድ እንደሚችል ይታወቃል። እነዛው ከጌታቸው ጋር ከጻድቃን ጋር የሚገናኙት አዲስ አበባ ውስጥ ያሉት የአውሮፓ የአሜሪካ አምባሳደሮች ወይም ዲፕሎማቶች ይህን ነገር እንዲሰሙ ይፈለጋል። ስለዚህ የፌዴራሉ መንግስት ወይም በአብይ የሚመራው መንግስት ጦርነት ቢከፍት ጦርነቱ ፍትሃዊ ጦርነት ነው የሚሆነው። ህወሓት የፕሪቶሪያን ስምምነት ስላላከበረ የፌዴራል መንግስቱና ጊዜያዊ አስተዳደሩ ያቋቋሙትን መንግስት አፍርሰዋል። ስለዚህ ህግ የማስከበር ዘመቻ ነው የሚል ለዓለም አቀፍ ማህበረሰቡ እንዲደርስም ይመስለኛል። ለዲፕሎማሲው ማህበረሰብ በነጻድቃን በነጌታቸው በኩል የሚተላለፈው መልእክት እንረዳለን። ስለዚህ የጦርነት መጀመሪያው መንደርደሪያዎች ይመስሉኛል። የሚገርመኝ ግን እነዚህ ሰዎች ጭካኔ ነው። በትግራይ ህዝብ ላይ እንደ ህወሓትን ይጥሉት፣ አመራሩን ይጥሉት፣ የትግራይን ህዝብ ሆስቴጅ አድርጎ መያዣ ሰብአዊ ጋሻ አድርጎ በዚህ ደረጃ አዲስ አበባ ላይ በሚገኙ ሚዲያዎች እንደው የቀድሞ ባልደረቦቻቸውን እንዴት በፕሮፓጋንዳ ሲቀጠቅጡ ስታይ ያስደነግጣል። ይሄ ህወሓት ውስጥ ህወሓት ኢህአዴግ ውስጥ ኦህዴድ ውስጥ በአዴን ውስጥ ደቡብ ምናምን ውስጥ የነበሩ ፖለቲከኞችን አንድ ቦታ ሰብስበ እንደው የተሃድሶ ማሰልጠኛ ከዛ በኋላ ደግሞ ራሳቸውን በሙያ እንዲያግዙ እርሻ በመቆፈር ምናምን እንደዛ ቢሰማሩ የሚሻል ይመስለኛል። ትውልዱን ኢትዮጵያን ፖለቲካ ድንክ ያደረጉ ሰዎች በብዛት የተከማቹበት ይመስለኛል። ምን ትማራለህ? ከሰሜኑ ጦርነት ለመማር እኮ ስንት ዓመት ነው የሚፈጅብን? በነበረው የ2 ዓመት ጦርነት ያለቀው የሰው ኃይል የወደመውን ንብረት የተፈናቃዩን ቁጥር ካየ ነው የአገሪቷ እኮ ቀውስ አጠቃላይ ቀውስ መንስኤው የዛ ጦርነት ነው። ከዛ አማራ ክልል እነዚህ ሰዎች እኮ የማይማሩ ናቸው። ከጦርነት ጦርነት የተገላበጡ ቦታ እየቀያየሩ ጃኬታቸውን እየለወጡ በአንድ በኩል ህወሓት የነበሩ አሁን ደግሞ ብልጽግና ሆነው ህወሓት መመታት አለበት፣ ህወሓት ሆነ ብልጽግና መመታት አለበት። እንዲህ በዚህ ደረጃ ፖለቲካው መውረዱን የሚያሳይ ነገር ነው የምታየው። ፕሮፓጋንዳውንም ሲነዙት እፍረት የላቸው። ሚዲያ ላይ መቅረብ የሌለባቸው ሰዎች ናቸው። በእኔ እይታ አብዛኞቹ ኢትዮጵያ ውስጥ በተፈጸሙት በዓለም በታወቁ ከባባድ ወንጀሎች የዘር ማጥፋት ወንጀል ጂኖሳይድ በሚባለው ክራይም አገንስት ሂውማኒቲ በሰብአዊነት ላይ በተፈጸመ ወንጀል በጦር ወንጀል ከሁለቱም ወገኖች እንደ ማስረጃው ተጠናክሮ ቀጥታ እነዚህ ለፍትህ ለህግ መቅረብ የነበረባቸው ሰዎች ፖለቲካውን እየዘወሩት ነው። ለዛ ነው ከጦርነት መውጣት ያልቻል ነው። ከጦርነት ውጪ መፍትሄ ማመንጨት አይችሉም። አሁንም ህጋዊ እርምጃ ህወሓት ላይ ይወሰድ ሲባል ምርጫ ቦርድ ለህወሓት እውቅና አልሰጥም ብለዋል። ብዙ ነገሮችን መደርደር ይቻላል። ህወሓት እንዲጠፋ ስለተፈለገ ትንኮሳም ጭምራል። የት ያደርሳል ነው መገፋቱ ወደ ሌላ አቅጣጫ። እንደውም እኔ የትግራይን ህዝብ የሚመራው ይመስለኛል የነጻድቃን ጉትጎታ ወደ አብይ ቢዞር መልካም ነው። ግን ያው እነሱ ህወሓት ተገርስሶ የትግራይ ሌላ ገዥ ሆነው መምጣት ይፈልጋሉ። በአዲስ አበባ ውስጥ ያላቸውን ሀብት ማጣት አይፈልጉም። ከዛች ኮንፈርት ዞን ጌታቸውም ጻድቃንም ሌሎች መውጣት አይፈልጉም። ስለዚህ የትግራይ ህዝብ ተራበ አልተራበ፣ ተማረ አልተማረ፣ ተሰደደ አልተሰደደ አይመለከታቸውም፣ አያገባቸውም። ለዛ ነው በቁጭት የሚሰሩ ኬሪያ የምትባል የቀድሞ የፌዴራል ባለስልጣን ነበረች፣ ታስታውሳለህ? የወልቃይት ጉዳይ አጀንዳ ሆኖ እንዳያቀርብ ያደረገች ነች። የህወሓት ማዕከላዊ ኮሚቴ አባል ዛሬ ለአብይ እንበረከካለው ህወሓት ትግራይ የምትናገረውን ነገር ብትሰማት ትደነግጣለህ። እዛ አካባቢ ህሊና ይሉንታ የሚባል ነገር የለም። በቃ አሁን ባለፈው 30 ምናምን ዓመት የተማርነው አደባባይ ላይ የወጡ የመንግስትን ፖለቲካ ወይም ስልጣን የተቆጣጠሩ አካሎች እንደው የፖለቲካ ድንኮች ናቸው። ኢትዮጵያ ህዝብም እርግማን በሚመስል ደረጃ ይህን እርግማን ወደ በረከት ለመቀየር የሚደረግ ሩጫ መንብዛም ስለሆነ ያስደነግጣል፣ ዝምታውም ያስፈራል። ትላንት ጦርነት በመሩ ሰዎች ዛሬም አገሪቷ ውስጥ ምርጫም ምክክርም እያሉ ሲያጭበረብሩ ስናይ ልባችን ይደማል። የሞቱት ፍትህ አላገኙም፣ የተሰደዱት አልተመለሱም፣ የወደሙ ንብረቶች፣ ትምህርት ቤቶች፣ ጤና ጣቢያዎች መልሰን አልገነባንም፣ እንደውም መፍረሱ ቀጥሏል። ይኸው በድሮን አማራ ክልል በሚጣል ድሮን እኮ ብዙ ትምህርት ቤት ነው፣ ብዙ ጤና ጣቢያ፣ ብዙ ሆስፒታል እየወደመ ነው። ስለዚህ ዞሮ ዞሮ ማሰሪያው ምንድነው ነው? አሁን ነጻድቃንም ይጎተጉታሉ፣ ህወሓትም ምላሽ ይሰጣል። ፍጻሜ ምን ይሁን?